ጤና ይስጥልኝ ይህ ኢትዮ ፎረም ነው ከጥቂት ሳምንታት በኋላ የአፍሪካ ህብረት የመሪዎች ስብሰባ ለ37ኛ ጊዜ በአዲስ አበባ ይካሄዳል ይከመሆኑ አስቀድሞ ደግሞ የአፍሪካ ሀገራት የሚወዳደሩበት የአህጉሩ የእግር ኳስ ጨዋታ ለ34ኛ ጊዜ ሊካሄድ ዛሬ በአይቬሪ ኮስት ተጀምሯል የእግር ኳስ ውድድሩም የህብረቱም ጀማሪ ሆና ታሪክ ስሟን የመዘገበው ኢትዮጵያ በአይቬሪ ኮስቱ መድረክ ላይ የለችም ይህንን የአፍሪካ ሀገራትን የእግር ኳስ ውድድር ምክንያት በማድረግ የመሪዎችን ባህሪ ከስፖርት አንፃር እንመለከታለን ሳምንታዊውን የአምባገነኖች ህይወት በስፖርት መነጽር ስንመለከት ከኢትዮጵያ ጀምረን በኢትዮጵያ እንጨርሳለን ጨካኝ መሪዎች ነፍሳቸውን የሚያስደስቱት የሰው ነፍስ በመቅጠፍና የሰው አካል በማጉደል ህዝብ በማስራብና አገር በማደሄት ብቻ አይደለም አብዛኞቹ አምባገነኖች ከሚያመሳስላቸው ባህሪ አንዱ ለስፖርት ያላቸው ፍቅር ነው እነዚህ መሪዎች በተለይም እግር ኳስ አብዝተው ይወዳሉ ከተወዳጅ የአውሮፓ ክለቦች ጀምሮ እስከ አገራቸው ቡድኖች ድረስ የሚደግፏቸው ክለቦች አሉ በልጅነታቸውም እግር ኳስ መጫወት የሚወዱ አምባገነኖች ጥቂት አይደሉም መንግስት ሲሆኑም የሚደግፉት ክለብ ዋንጫ እንዲያነሳ ብለው ተጋጣሚውን ያስገደዱ የተፋላሚያቸውን ቡድን ደጋፊዎችና ተጫዋቾች በወታደርና በክለባቸው አባላት ያስደበደዋሉ በስልጣን ዘመናቸው ማሊያ ጥልቀው ኳስም ሆነ ቴኒስ ሲጫወቱ የታዩ መሪዎችም አሉ እንዲያም ሆኖ ሲሸነፉ አልታዩም ጎል ሲያስቆጥሩ ተጋጣሚያቸውን በብዙ የግብ ልዩነት ሲያሸንፉ መመልከት ግዴታ ነው ከመንግስት ጋር ገጥሞ ማሸነፍ አይቻልም የሚል ስሜት እንዲፈጥርም ጎሎችን እንዲያገቡ ነጥቦችን እንዲያስቆጥሩ መልቀቅ የተጋጣሚዎች ግዴታ ነው በርግጥ አምባገነኖች ስፖርትን የጥፋታቸውና የጭቆናቸው ኮስሞቲክስ አድርገው ይጠቀሙበታል የሰነልቦና ባለሙያዎች ባንድ ዋገኒዝም ይሉታል መሪዎቻችን እንደኛው ስሜት አላቸው ኳስ የሚያዩ ጎል ሲያገቡ የሚደሰቱ ሲሳትም የሚበሳጩ ናቸው ለህዝብም የቀረቡ ናቸው ለመባል ሲሉ እንዲህ ባሉ ሁነቶች ላይ ይገኛሉ በዚህ ጥንቅር የትኛው አምባገነን የትኛውን ክለብ ይደግፋል የትኛውስ መሪ አገሩ ዋንጫ ስታነሳ ምን አደረገ ከኮሎኔል መንግስቱ ኃይለማርያም እስከ ሮበርት ሙጋቤ ከሙአመር ጋዳፊ እስከ አዶልፍ ሂትለር ከአብይ አህመድ እስከ ቻውሼስኩና ሌሎችም መሪዎች በየትኛው የእግር ኳስ ቡድን ይደሰታሉ አለፍ አለፍ ብለን እንመለከተዋለን መልካም ቆይታ እንመኛለን ይህ በ1980 ዓመተ ምህረት ታህሳስ 17 ቀን 15ኛውን የምስራቅና መካከለኛው አፍሪካ ዋንጫ ያነሳው የኢትዮጵያ ብሔራዊ ቡድን ነው በዚያ ጨዋታ ተካበዘው የግብ ጠባቂ እነዳኛቸው ደምስ የተከላካይ እነ ሚሊዮን በጋሻውና ገብረመድህን ኃይሌ አጥቂ ሆነው የተሳተፉበት ነበር ለፍጻሜው የደረሰው የኢትዮጵያ ብሔራዊ ቡድን ከዚምባብዌያቸው ጋር ያደረገው መደበኛ ጨዋታ በኩል ውጤት በማጠናቀቁ ወደ መለያ ምት ተገባ በዚህም ተካበዘው ሁለት ኳሶችን አድኖ የመጨረሻውን ኳስ ደግሞ ዳኛቸው ደምስ ያስቆጥሮ 4-3 በሆነ ውጤት በኢትዮጵያ አሸናፊነት ተጠናቀቀ በአዲስ አበባ ስታዲየምና በከተማው የነበረው የህዝብ ደስታም ኮሎኔል መንግስቱ ለ13 ዓመታት ጥሎት የነበረውን የሰዓት እላፊ ለዚያች ዕለት እንዲያነሱ አደረጋቸው ከደስታቸውም ብዛት በ17 ዓመታት የአገዛዝ ዘመናቸው የሰዓት እላፊ የሌለባት ብቸኛ ቀን ታህሳስ 17 1980 ምሽት ሆነች በርግጥም ፕሬዝዳንቱ እሳቸውም ተደስተው ነበርና የዕለቱን ሰዓት እላፊ በማንሳት ብቻ ነገሩን አላለፉትም ተጫዋቾቹን በማግስቱ በቤተ መንግስታቸው ጠርተው ለበረኛው ለተካበዘው ኔክ የሚባል መንግስት የሚያስመጣውን ቴሌቪዥን ለሌሎቹ ተጫዋቾች ደግሞ ለያንዳንዳቸው 5000 ብር ሸልመዋል በውጤቱ በመደሰታቸውም 60,000 ህዝብ የሚይዝ ስታዲየም እንገነባለን ብለው ቃል ገብተዋል ለዚህም ከከተማው ወጣ ያለ ቦታ እንዲመረጥ አዘዙ በአሁኑ ወቅት በአዲስ አበባ አዲስ አበባ እየተባለ የሚጠራው ቦታ ላይ እየተገነባ ያለው ስታዲየም ያለበት ቦታም ተመረጠ በርግጥ ግንባታው የተጀመረው ከ30 ዓመታት በኋላ በቀድሞ ኢህአዴግ ዘመን ያሁኑ የጠቅላይ ሚኒስትሩ የደህንነት አማካሪ ሬድዋን ሁሴን የወጣቶችና ስፖርት ሚኒስትር እያሉ ነበር ከከተማ ወጣ ያለ ቦታ ተብሎ የተፈለገው የስታዲየም የመገንባ ቦታም ስራው ሳያልቅ ቦታው የከተማው መሃል ሆኖ ቀረ መንግስቱም ይህንን ቃል ከገቡ 36 ዓመታት ተቆጠሩ ኮሎኔል መንግስቱ ብሔራዊ ቡድኑን ብቻ ሳይሆን መቻል የሚባለውን የሰራዊቱን የእግር ኳስ ክለብም ይደግፉ ነበር መቻል ካሸነፈም ከተሸነፈም በስታዲየም ውስጥ የሚገኙ የተጋጣሚው ቡድን ደጋፊዎች በወታደሮች ይደበደቡ እንደነበርም ተጽፏል የመቻል ደጋፊዎች በአብዛኛው ወታደሮች የነበሩ ሲሆን ከጨዋታ በኋላ ከተሸነፉ በብስጭት ካሸነፉም በደስታ በስታዲየም የተገኘውን ህዝብ ሁሉ ይደበድቡ እንደነበር ባለትዝታዎቹ ይናገራሉ ዛሬ ይህንን መቻል የሚባልን ቡድን የደርግ ወታደር የነበሩት ፊልድ ማርሻል ብርሃኑ ጁላ መልሰው ያቋቋሙት እንደሆነ ይናገራሉ
ኮሎኔል መንግስቱ የመቻል ደጋፊ ከመሆናቸው በፊት የሶስተኛ ክፍለ ጦር አባል በነበሩበት ወቅት ወልወል የሚባል የጦር እግር ኳስ ቡድን ተጫዋች እንደነበሩም ተጽፏል። እንዳም ሆኖ ስልጣን ከያዙ በኋላ የጠረጴዛ ቴኒስ ሲጫወቱ እንደነበሩ ያስነበቡ ሰዎች ቢኖሩም እግር ኳስ ስለመጫወታቸው የተገለጸ ነገር አላጋጠመንም። እነዚህ ደጋፊዎች ሻልካ 04 የተባለውን የጀርመን የእግር ኳስ ክለብ ደግፈው በቬትስ አሬና ስታዲየም የተገኙ ጀርመናውያን ናቸው። ከሻልካ 04 ደጋፊዎች መካከል በማንነቱ ምክንያት 6 ሚሊዮን ሕዝብ ገድሎ በመጨረሻ ራሱን የገደለው አዶልፍ ሂትለር የሚገኝበት ነበር። ሂትለር ምንም እንኳን ስታዲየም ገብቶ የዚህን ክለብ ጨዋታ ባይመለከትም ሻልካ 04 ግን ወርቃማ የእግር ኳስ ዘመናትን ያሳለፈው በሱ የስልጣን ዘመን ነበር። ከ1933 እስከ 1945 እንደ አውሮፓውያን አቆጣጠር 6 ጊዜ ዋንጫ አንስቷል። የሂትለር የፕሮፓጋንዳ መሐንዲስ የነበረው ጆሴፍ ጉብልስም በዋንጫ ዝግጅቶቹ ላይ የተገኘ ስለ ክለቡ ብዙ አውርቷል። የሻልካ 04 ቡድን የአሁን መሪዎች ክለባቸው በአዶልፍ ሂትለር ዘመን ውጤታማ የሆነው በመንግስት እገዛ መሆን አለመሆኑን ለማጥናት ኮሚቴ አቋቁሞ ነበር። ለዘ ታይምስ እንደተናገሩት 6 ጊዜ የጀርመን ሻምፒዮና የሆነው በላባችን እንጂ በደጋፊያችን በሂትለር አይደለም ብለዋል። ሂትለር መንግስታዊ ስልጣኑን ተጠቅሞ የሚደግፈው ክለብ ዋንጫ እንዳነሳ ስለማገዙ የተረጋገጠ ማስረጃ ባይኖርም የስፔኑ አምባገነን ፍራንሲስኮ ፍራንኮ ግን የሪያል ማድሪዱን ተጋጣሚዎች በጠመንጃ እያስፈራራ ክለቡ እንዲያሸንፍ ያደርግ እንደነበር ተጽፏል። የስፔን የንጉሳውያን ቤተሰብ ክለብ እየተባለ የሚጠራውን ሪያል ማድሪድን ይደግፍ የነበረውና ከ1936 ጀምሮ ለ40 ዓመታት ሀገሪቱን የመራው ጄኔራል ፍራንኮ ክለቡ በተቀናቃኞቹ ላይ የበላይነት እንዲይዝ ብዙ ጥሯል። ለአብነት በ1943 ባርሴሎናና ማድሪድ ያካሄዱትን የኮፓ ዴላሬ ጨዋታ እናስታውሰው። በባርሴሎና ሜዳ 3-0 የተሸነፈው ማድሪድ የመልስ ጨዋታውን ቻርማቲን እየተባለ ይጠራ በነበረው ስታዲየሙ 11-1 አሸነፈ። ይህ የሆነው ጄኔራሉን ለማስደሰት ተብሎ በባርሴሎና ተጫዋቾች ላይ ወታደሮች ድብደባና ማስፈራራት በመፈጸማቸው ነው። ፍራንኮ የማድሪድ ዋና ተቀናቃኝ የሆነው ባርሴሎና የሚያሰለጥንበትን ሜዳ የጦር ካምፕ በማድረግ የክለቡን ፕሬዝዳንት በመግደልና መሰል ጥፋቶችን በመፈጸም ለማድሪድ ውለታ ሲውል ኖሯል። በማድሪድ ከተማ ሹሞች የበዛ በደል ሲደርስባቸው የኖሩት ካታሎኖችም ባርሴሎናን ሞርዛን ኤ ክለብ እያሉ የብሶታቸውና የላቸው መወጫ አድርገውት ዘልቀዋል። ከቅርብ ዘመናት አምባገነኖች አንዱ የሆኑት የሊቢያው ሰው ሙአመር ጋዳፊ በዓለም ዙሪያ ያሉ የሽብር ድርጅቶችንና እንደ ኢሳያስ አፈወርቂ ያሉ ቀጣናዊ በጥባጮችን በመደገፍ በአገር ቤት ህዝብ በመጨቆን ብቻ አልነበረም ዝናቸው፣ እግር ኳስም ይወዱ ነበር። ለንግድ ያህል ከጣሊያኑ ጁቬንቱስ የ7% ድርሻ ቢገዙም ልባቸው ግን መርሲሳይድ ነበር። እልም ያሉ የሊቨርፑል ደጋፊ እንደነበሩ የሚነገርላቸው ጋዳፊ ተገድለው ህይወትም ስልጣንም ከማጣታቸው በፊት ባሳለፉበት ቪላ ቤት ውስጥ በነበረው አልጋቸው ስር የነ ስቲቨን ጀራርድ ምስል የያዘ የሊቨርፑል ፖስተር ተገኝቷል። ልጃቸው አልሳዲ ጋዳፊም እግር ኳሰኛ ነበር። የሊቢያ ብሔራዊ ቡድንን በአምበልነት መርቷል። የጣሊያን ሴሪኤ አባል እንዲሆን ተደርጎም ለክለብ ፕሩጂያ አንድ ጊዜ ተቀይሮ በመግባት ተጫውቷል። አልሳዲ ይህንን ሁሉ ያደረገው በአባቱ ግፊት ነው የሚሉ ጸሐፊዎች እግር ኳስ ለሚወዱት አባቱ ሲል ያልተሳካ የእግር ኳስ ዘመናትን አሳልፏል ይላሉ። አልሳዲ የሚጫወትበት ብርቅርቃራ የተባለው የሊቢያ እግር ኳስ ቡድን እንዲያሸንፍ ዳኞችና የጸጥታ ኃይሎች ማገዝ ግዴታቸው ነበር። በጣሊያን ኡዲኒዜ 2 ዓመታትን የሚጠጋ ጊዜያትን ቢያሳልፍም የተጫወተው 10 ደቂቃ ብቻ ነው። በጥቅሉ ሙአመር ጋዳፊ የሚወዱትን እግር ኳስ ሊቨርፑልን በመደገፍ አሊያም ከጁቬንቱስ ድርሻ በመግዛት ብቻ ሳይሆን ልጃቸውንም የእግር ኳስ ተጫዋች በማድረግ እርካታቸው ሊወጡት ሞክረዋል። ሰሞነኛውን የአፍሪካ ዋንጫ ጨዋታ ምክንያት ያደረገው የአምባገነኖችና የእግር ኳስ ፍቅራቸውን የተመለከተው ዳሰሳችን ቀጥሎ ዚምባብዌ ደርሷል። ብዙዎች እንደ አፍሪካ የነጻነት ታጋይ የሚያዋቸው ደግሞም ብዙዎች አምባገነን ናቸው ብለው የሚፈርጇቸው ሮበርት ጋብርኤል ሙጋቤ ቅልጥ ያሉ የቼልሲ ደጋፊ ነበሩ። የመንግስቱ ኃይለማርያም የነፍስ አባት የነበሩት ሙጋቤ ለቼልሲ ያላቸውን ፍቅር በተመለከተ በ2012 ለሀገራቸውና ለተመረጡ የአፍሪካ ኳስ ተጫዋቾች ቡድን አባላት አብራርተውላቸዋል። በወቅቱ ለቡድኑ
አባላት የተናገሩትን ዴይሊ ሜል እንዲህ ጽፎታል። ጨዋታዎቻችሁን እከታተላለሁ። እንደውነቱ ከሆነ እኔ ቼልሲና የባርሴሎና ደጋፊ ነኝ። ሁሌም ድል እንድቀናቸው እመኛለሁ። በተለይ ቼልሲ ቀኑን ሙሉ ቢጫወት ደስ ይለኛል። እግር ኳስ ስመለከት ማንንም እንድረብሸኝ አልፈልግም። ይህንን ባለቤቴም ታውቃለች። እግር ኳስ እያየሁ እነሱ ጎል ሲያስቆጥሩ እኔም ቤት ውስጥ ያሉትን ዕቃዎች ሁሉ እየለጋሁ ብዙ ጎል አገባለሁ። እኔ የምመታቸው ግቦችን የሚይዛቸው በረኛ ስለሌለ በቀላሉ ይቆጠራሉ። ሙጋቤ እንዲህ ያሉ ስሜታዊ የእግር ኳስ አፍቃሪ ነበሩ። የአገራቸውን የብሔር ቁርሾ አርግበው ከተማቸውን አስበው ሩዋንዳን በኢኮኖሚ እንዳሳደጉ የሚነገርላቸው ፖል ካጋሜ በተቃዋሚዎቻቸው ላይ ምህረት የለሽ መሆናቸው ያመለጧቸውን ተቾቻቸውን በሰው ሀገር ተከትለው የሚያስገድሉም በመሆናቸው አምባገነን መሪዎች ፍረጃ ውስጥ ከመግባት አላመለጡም። ካጋሜ ዓለም ያወቃቸው የአርሰናል ደጋፊ ናቸው። ሰውየው የለየላቸው የአርሰናል ደጋፊ መሆናቸው ስለሚታወቅም 50ኛ ዓመት የልደት በዓላቸውን ሲያከብሩ የቀድሞ የክለቡ አሰልጣኝ አርሴን ቪንገር የፈረሙበት ባነር ተልኮላቸዋል። ክለቡንም ስፖንሰር አድርገው የአርሰናል ተጫዋቾች ቪዚት ሩዋንዳ የሚል ጽሑፍ በክንዶቻቸው ላይ እንዲያጠልቁ አስደርገዋል። ካጋሜ በሕይወታቸው ውስጥ እንዲያልፋቸው ከማይፈልጓቸው ክስተቶች አንዱ የአርሰናል ጨዋታ ነው። እንዲያም ሆኖ የእንግሊዝ ፕሪሚየር ሊግንም ሆነ የአውሮፓ ቻምፒዮንስ ሊግን ዋንጫ ለማንሳት ያልታደለው አርሰናል ሁሌም ለካጋሜ የሚያስደስት አልሆነም። በ2012 በአርሰናል ውጤት ማጣት የተበሳጩት የሩዋንዳው ፕሬዝዳንት በትዊተር መልእክታቸው እንዲህ አሉ። አርሰናልን ከልቤ ደግፈዋለሁ። ሆኖም ካሁን በኋላ አርሴን ቪንገር ሌላ ክለብ ያሰለጥንና አርሰናልም ሌላ ሰው ቢቀጥር ይሻላል። አንድ ስኬታማ ክለብ ውጤት በሚያጣበት ጊዜ ተጫዋቾቹ ወይም አሰልጣኙ መቀየር አለባቸው። አስፈላጊ ከሆነም ሁለቱም መቀየር ይኖርባቸዋል። እኔ በበኩሌ ታጋሽም ታማኝም ደጋፊ ሆኜ እቀጥላለሁ። ሌሎች ግን አርሰናልን ትተው ሌላ ክለብ ቢደግፉ ሊወቀሱ አይገባም በማለት ብስጭታቸውን ጻፉ። አንተ ወይም ፓርቲ ስልጣን ልቀቅ ብለው የሚጠይቋቸውን ሰዎች እያሳደዱ የሚገድሉት ካጋሜ ቪንገር ወይም ተጫዋቾቹ ይልቀቁ ማለታቸው በወቅቱ አነጋጋሪ ነበር። ይህንን የካጋሜን ብስጭት ያስተዋሉት ሌላኛው የአርሰናል ደጋፊና የኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋም እኛም እየተበሳጨን ነው፣ አርሰናል የሚያቃጥለን እኛንም ነው ብለው ትዊተራቸውን ተጋርተውታል። በነገራችን ላይ አርሰናልን ከሚደግፉ አምባገነኖች መካከል ኢሳያስ አፈወርቂ የተባሉት ኤርትራዊም እንደሚገኙበት ይነገራል። አሁን እንደገና ወደ አውሮፓ እንመለስና ከሁለት ሳምንት በፊት የገና ዕለት የተገደለው ገዳይ በሚል ርዕስ ባጠናቀነው ዝግጅት የዘከርነውን ኒኮላይ ቻውሼስኩን እንመልከት። ኒኮላይ የሲቲዋ ቡካሬስት ደጋፊ ነበር። ይህ ክለብ በ104 የአገሪቱ ጨዋታዎች ላይ አንድም ጊዜ ባለመሸነፍ ከአውሮፓ ክለቦች ሁሉ ቀዳሚው ነው። እና አርሰናልም እና አያክስም እና ኢንተር ሚላንም ሳይሸነፉ ዋንጫ ቢያነሱም እንደ ሲቲዋ ቡካሬስት ግን ብዙ ጨዋታ ያለ ሽንፈት አልተጓዙም። እንዳም ሆኖ ክለቡ እንዲህ ያለ የስኬት ታሪክ ላይ የደረሰው አስደናቂ ተሰጥኦ ባላቸው ተጫዋቾቹ ኳስና ታክቲክ በተካኑ አሰልጣኞቹ አይደለም፣ በቻውሼስኩ ገዛ ነው። በሱ ቁጥጥር ስር የነበረው ይህ ክለብ እንዳይሸነፍ ዳኞች እንዲያግዙ ይገደዱ ነበር። በመሆኑም በዚያው ከተማ ውስጥ የሚገኘው ዲናሞ ቡካሬስትን በልጦ ብዙ ዋንጫዎችን ለማንሳት በቅቷል። ከዓለም ተቆራርጦ አገሩን ዘግቶ እየቀጠቀጠ የሚገኘውና ከምዕራባውያን ጋር ፍጥጫ ውስጥ ያለው የሰሜን ኮሪያው ኪም ጆንግ ኡን ከዚህ ከምዕራባውያን እግር ኳስ ፍቅር አላመለጠም። ማንቸስተር ዩናይትድ ጨዋታ ባለው ወቅት ምንም ስራ አይሰራም። ለዋይን ሩኒ ጥልቅ ፍቅር የነበረው ኡን ይህ እንግሊዛዊ አጥቂ ለዩናይትድ ጎል ሲያስቆጥር እሱ ኮቱን አውልቆ የሚጨፍር ስሜታዊ እንደሆነ የሚነገርለታል። ለላንክሻየሩ ክለብ ካለው ፍቅር የተነሳም በአገሩ የማንቸስተር ዩናይትድ ጨዋታዎች በሙሉ በነፃ እንዲተላለፉ አዋጅ አውጥቷል። አስገራሚው ነገር ይህ ጨዋታ የሚተላለፈው የዓለምን የኮፒራይት ሕግ በመጣስ መሆኑ ነው። ይህኛው ምስል የኢትዮጵያው ጠቅላይ ሚኒስትር ራሳቸው የማንቸስተር ሲቲን ማሊያ ለብሰው ኳስ ሲጫወቱ የታዩበት ነው። ምንም እንኳን ሲቲን እንደሚደግፉ በይፋ ተናግረው ባያውቁም ወንድሜ እያሉ የሚጠሯቸው የኤምሬቱ ፕሬዝዳንት መሐመድ ቢን ዛይድ ንጉሳዊ ቤተሰብ አባል የሆኑት ሼክ መንሱር በባለቤትነት የሚያስተዳድሩትን ማንቸስተር ሲቲን ክለብ ማሊያ ለብሰው ተጫውተዋል። በተለያዩ ጊዜያት ኳስ ሲጫወቱ የታዩት ጠቅላይ ሚኒስትሩ ጎል ሳያገቡ የወጡበት አሊያም እሳቸው የተሳተፉበት ቡድን ሲሸነፍ የታየበት ጊዜ የለም። ኳስ የሚወዱ መሆናቸውን በተናገሩበት አንድ ቃለ መጠይቃቸው ላይ እንደነ ካጋሜና ሙጋቤ የሚያሳብድ የእግር ኳስ ክለብ እንደሌላቸው አብራርተዋል። ስፖርት ይወዳል ይያለው እግር ኳስ ብቻ ነው። በማየት ደረጃውን ወጣቱ ያ
አርሰናል ማንቸስተር ምናምን ያለ ያብዳል ጠቅላይ ሚኒስትር ዶክተር አብይ አሁን ለምሳሌ ኳስ ምንም ስሜት የለውም ወይንስ ስሜት ለመኖር ሳይሆን ለኳስ ለማየት ተብሎ የሚወጣው ኢነርጂና ጊዜ ብዙ አለክ ኳስ ወዳለው ጫውት ነበር ስፖርት አስፈላጊ ነገር እንደሆነ አምናለሁ ግን ያንን ለማየት የሚደረገው መጋደል ብዙ አስፈላጊ ነው ይያራስ አምባገነኖች ስፖርታዊ እንቅስቃሴዎች ላይ መሳተፍን ከመግደልና ከማስራብና ከማሳደድ በሚተርፋቸው ጊዜ የሚያከናውኑት ብቻ አይደለም የሚገድሉትን ማስረሻ የሚያስሩትን ማለባበሻ የሚያጠፉትን ማድበስበሻ አድርገው የሚገለገሉበታል ፈረንጆቹ ስሞክ ስክሪን ይሉታል ዋና ጥፈትን ማልበሻ ዋና ወንጀልን ማስረሻ አድርገው ይጠቀሙበታል እንደማለት ነው ዛሬ በአይቬሪ ኮስት የተጀመረውን የአፍሪካ ዋንጫ ምክንያት በማድረግ ያሰናዳነው የአምባገነኖችና የእግር ኳስ ታሪካቸውን የዳሰስንበት ዝግጅት በዚሁ ተጠናቋል መልካም ሁሉ በመመኘት በዚሁ እንሰናበታለን